ግን ታምኛታለሽ እንዴ? በጣም እንጂ ሀና በጣም ጥሩ ልጅ ናት። አንቺ ግን ለምን ጠየቅሽ? አይ ዝም ብዬ ሰሞኑን ሳያት አሳቻ ሰዓት እየጠበቀች መኝታ ክፍል ስትገባ አያታለሁ። ምናልባት ሰው በሌለበት ሰዓት እየጠበቀች ዘረፋ ልታካሄድ እንዳይሆን ብዬ አስቤ ነው። ኧረ በፍጹም ሀና እንደዛ አታደርግ። እኔ ካንቺ አላውቅም፣ ግን በኋላ የሆነ ነገር ዘርፋ ከሄደች በኋላ አንቺ እንዳትጎጂ ፈርቼ ነው። ሀሴቲ እንዳባረራት ነው የፈለግሽው ታዲያ? እኔ በኋላ ችግር እንዳይፈጠር ብዬ ነው። ለቤቱ ስራ ከሆነ እኔ ያለው ምግብ ማብሰል ላይ በጣም ጎበዝ ነኝ። ግን እኮ የምናሴንም ጤና የምትከታተለው እሷ ናት። እኔ ሽማዬ በቃ አንቺ አትጨነቂ። እኔ እርግብ ሌላ ሐኪም ልፈልግና ከስራ ቤተሰቦቿን ከተተዋወቀች በኋላ ከቤት ሰራተኛ ጋር መስማማት ያቃታት ሀሴት ለእናቷ ለወይዘሮ ሜላት ምን ያህል ታምኛታለሽ ሀናም ስትል ጠየቀቻት። አምናታለሁ፣ አንቺ ግን ለምን ጠየቅሽኝም ስትል ለሀሴት ትመልስላታለች። እኔ ግን ምኗም ደስ አላለኝም። አንቺ በወጣሽ ሰዓት ጠብቃ ክላስሽ ትገባለች፣ ትሰርቅ ይመስለኛልም ስትል ለወይዘሮ ሜላት ትነግራታለች። ቆይ አንቺ ሀና እንድትወጣ ትፈልጊያለሽ ወይም ስትል አዎ ብላ ትመልስላታለች። እኔ ምግብ መስራ እችላለሁ ብላ ለእናቷ ትመልስላታለች። አንቺ ልጄ ነሽ፣ ለኔ መልካም ነገር ነው የምትመኙ፣ ሌላ ሰራተኛ እስከማገኝ ድረስ ነው አባረራታለሁም ብላ ለሀሴት ትመልስላታለች። ሀሴትም ትደሰታለች። ሰላም ከኖላዊ ጋር ተዋወቀች። ሀንዬን ተከትላ ሄዳ የሀንዬን አባት ተዋውቃለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 38። በዛሬው ክፍል ላይ ሀንዬ ቁርስ አዘጋጅታ ሰላም ሂጂ ቀስቅሻት ሀሴትን ስላለቻት ወደ ሀሴት ጋር ትሄዳለች። ሀሴትን ስትቀሰቅሳት የሀሴት ምላሽ ደግሞ በጣም አመነጫጭቃት ሀንዬን ትነግራታለች። ሰላም ቁርስ አቅርብ ያለው እየጠበቀችሽ ነው ስትነግራት አሁንም ስምሽን እንኳን የማታውቅ እያለች እያመነጫጭቀቻት ነበር። ሀንዬም ስለተናደደች ለሰላምዬ ምንም ምላሽ አልመለሰችላትም። ቀጥታ ወደ ኪችን ሄዳ በጣም ተናዳ ነበር። ወደ ሰላምዬ ጋር ሀሴት ትሄድና ሀንዬን እኮ ቀስቅሻት ብያት ነበረም ስትነግራት መስሎሽ ነው እንጂ አልመጣችም አልቀሰቀሰችኝም ስትለም መልሳላታለች። እንዴ ሀንዬ እኮ እንደዚህ አድርጋ አታውቅም፣ ምን ሆና ነው ስትል ሀሴት ትመልስላታለች። ሀሴት ደግሞ ጠብቂኝ ልታጠብና ልንጣ እኔም ፈርቼ ነው እንጂ እርቦኝ ነበረም ስትለም ለሷ መልሳላታለች። እኔ እስካሁን የጠበቅኩሽ አይበቃም ወይ? ደግሞ ሁለተኛ ልጠብቅሽ ነው ወይ? እርቦኛ ስትል ሰላም ትነግራታለች። ከጠበቅሽኝ ጠብቂኝ ካልጠበቅሽኝም ብላ ለሰላም መልሳላታለች። ሰላም ወደ ሀንዬ ጋር ወደ ኪችን ገብታ ምን ሆነሽ ነው? ሰሞኑን ችግር አለ ወይ? በጣም እያሰብሽና እየተከዝሽም ነው ስትል ትነግራታለች። ምንም የተፈጠረ ነገር የለም፣ ያው የአባቴ ጉዳይ ነው የሚያሳስበኝም ስትል ለሰላም ትነግራታለች። ሰላም እኔ በቃ ተከትየሽ እሄዳለሁ አባትሽንም መተዋወቅ አለብኝ ብላ ለሀንዬ ትነግራታለች። እትዬም ብር ሰጡኝ ብላ ትነግራታለች። የባለፈውን ብር አስቀምጠሽ ነው ወይስ በማለትም ስትነግራት አይ አይደለም፣ ሁለተኛ 100 ሺህ ብር ሰጡኝ፣ ሌላ 100 ሺህ ብር ባገኝ አባቴ ሕክምናውን ሊጀምርልኝ ይችል ነበረ፣ ይህንን ይዤ አባቴ ሊታከምልኝ አይችልም፣ ይሄ ነው ያሳሰበኝ ስትል ለሰላም ትነግራታለች። እማዬ ግን የሌለ ደግ ሆናለች፣ ምንን በማስመልከት ነው የሰጠችሽም ስትል ለሀንዬ ትመልስላታለች። ሀሴት ስለመጣች በዛ ደስ ስላላት ነው ለአባትሽ የሕክምና ወጪ ይጠቅምሻል ብላ 100 ሺህ ብር የሰጠችኝ ብላ ለሰላምዬ ትነግራታለች። ሰላምዬም ኖላዊን ለማየት በጣም ተደስታለችና ወደ ቤት ስትሄጂ ንገሪኝ ልሄድን ልብስ ልቀይር ብላ ለሀንዬ ትነግራታለች። ወደ ኖላዊ ጋር ለመሄድ ወስኗል። ሀንዬ ወደ አባቷ ጋር ስትገባ እንዴት አሁን መጣሽ ብለው እሳቸው ይሏታል። ሰላምዬ ግቢ ብላ ከሰላም ጋር
ታስተዋውቃቸዋለች። ይች ደግሞ ማናት ብለውም እሳቸው ለሀንዬ ይነግሯታል። የስራ ቦታ ጓደኛዬ ናት ብላ ለእሳቸው ነግራቸዋለች። እሺ ብለው ደህና ነሽ ወይም ካላት ለሷ ሰላምታ ካቀረቡላት በኋላ እስኪ ጋብዣት ያቺ ሽሮሽን ሰርተሽ በማለት ኖላዊ ይነግሯታል። እኔ የሀንዬን ምግብ ሁልጊዜ ቀምሰው እበላው የለም ወይም ስትል ለኖላዊ ትናገራለች። የት አግኝተሽ ቀመሽው? ቆይ ሀንዬ እኮ ከዚህ እንኳን ምግብ ቋጥራ አትሄድም ብለው እሳቸው ይደነግጣሉ። ምክንያቱም ሀንዬ የቤት ሰራተኝነት እንደምትሰራ አያውቁም እሳቸው። አይ አንድ ቀን ሰርቼ አብልቻታለሁኝ ያን ጊዜ ስለቀመሰችው ነው አይደል ሰላምዬ ብላ ሀንዬ ስትነግራት እዚህ ጋር እሷን ላለማሳፈር ብላ አው ብላ ለሀንዬ ተመልስላታለች። እሳቸውን ከተተዋወቀች በኋላ ደስ ብሏት ወደ ቤት መንገድ ላይ ወክ እያደረጉ እኔ የገረመኝ ከመቼ ወዲህ ነው እንደዚህ የሆንሽውም ብላ ለሀንዬ ትጠይቃታለች። አባቴን ስለዋሸሁት ገርሞሽ ነው አይደል ሰላምዬም ብላ ሀንዬ ትመልስላታለች። አዎ ሰምቼሽም አንቺም የማትወጂው ባህሪሽ ነው ብላ ተመልስላታለች። አባቴ ይህንን ስራ መስራት አያውቅም፣ ይህንን ስሰራ ቢያውቅ አንድ ቀን አያሳድረኝም ብላ ለሷ ትነግራታለች። ውሸት በጣም መጥፎ ነው፣ እንዳትዋሻቸው አትደብቂያቸውም ስትል ለሷ ትነግራታለች። እሱ ሕክምናውን ይውሰድልኝ አባቴ ይዳንልኝና እነግረዋለሁም ስትል ለሰላምዬ መልሳላታለች። ምናሴ ወደ ትምህርት ቤት ሊሄድ እናቱ ቶሎ ሂድ እረፍዶብሃልም እያለችው ለሱ እየነገረችው ነው። አመሰግንሻለሁ እማዬ እንዳንቺ አይነት እናት ስለሰጠኝም ብሎ እናቱን ያመሰግናታል። እናት ይመሰገናሉ ስትል ለሱ መልሳለታለች። ስትመለስም ከእህትህ ጋር እሁንና ወክ አድርግም ብለው ነበር ከሀንዬ ጋር በማለት ሲል አረ እሷ ደግሞ እህት ናት እንዴ ብላ ለሱ ትነግረዋለች። ኮስተር ደንገጥ ብላ ምክንያቱም ያቺ የመጣችውን ሀሴትን ከሷ ጋር እንዲሆን ነው የፈለገችው፣ እሷ እንግዳ አይደለችም ወይም ሲል ለሷ መልሶላታል። ወደ ቤት እንደተመለሱ ምናሴ ክላሱ ነበርና ሀንዬ የሱን አልጋ ለማንጠፍ ወደዛ እንደገባች ታገኘዋለች። እኔ እኮ ክላስ የመጣሁት ላነጣጥፍልህ ነበር፣ አንተ ደግሞ ስራ ላይ በጣም ጎበዝ ነህ አነጣጥፈኸዋልም ስትል ለሱ መልሳለታለች። አዎ ዛሬ ተቀድመሻል፣ አንዳንድ ቀን እንኳን ላግዝሽም በማለት መናሴ ለሷ ነግሯታል። ያቺ ተንኮለኛ ሶፋ ላይ ተቀምጣ ቲቪ እያየች ወንድሟ ከትምህርት ቤት ሲመጣ ሀይ እንዴት ነሽ አሁን ተመቸሽ ወይ ለመድሽው ወይ ብሎ ይነግራታል። የተወለድኩበት የእናቴ ቤት አይደለም ወይም ስትል መልሳለታለች። እየዋሸሽ አይደለም አይደል እውነትሽን ነው ብሎ ምናሴ ለውቱ ይነግራታል። እዚህ እኮ አልተወለንም ብሎ ለሷ ይመልስላታል። እዛች አክስታችን አልማዝ ሰፈር ነው የተወለነው ብሎ ለሷ ይነግራታል። ምን አጥፍቼ ነው ፈጣሪ ይህንን ያክል የቀጣኝም ስትል ለሱ ተመልስለታለች። አሁን ያለፈን ጊዜ ለማሰብ አይደለም ብሎ ለሷም ይነግራታል። ሀንዬ ወደ ቤት መመለስ ፈልጋ ነበርና ምግቡን አዘጋጅቼላችኋለሁ አቅርባችሁ አብራችሁ ብሎ ብላ ለምናሴ ስትነግረው ዛሬ እኔ እሸኝሻለሁ እምቢ ማለት አይቻልም ብሎ ለሀንዬ ነግራታል። እሷ ደግሞ በጭራሽ አይሆንም ስትለው አይሆንም እኔ እሸኝሻለሁ ብሎ እሷን ለመሸኘት ይወስናል። ወይዘሮ ሜላት ደግሞ ወደ ቢሮ ልትሄድ ነበርና ከአባቷ ከተተዋወቀች በኋላ ክላሷ ቁጭ እንዳለች ወይዘሮ ሜላት ወደ ሰላም ጋር ትሄድና እማዬ አመሰግንሻለሁ ባደረግሽው ነገርም ብላ እናቷን ተመሰግናታለች። በጣም እድለኛ ነኝ እንዳንቺ አይነት እናት ስለሰጠኝ ፈጣሪ። ለሀንዬ ያደረግሽላትን ነገር ሁሉ ሀንዬ ነግራኛለች። ከአባቷም ጋር ሄጄ ተዋውቂያቸዋለሁ። እንዴት ደስ የሚሉ በጣም መልካም አባት ነው ያላትም ስትል ለሷ ትመልስላታለች። ሀንዬን በጣም ጥሩና መልካም ልጅ ናት፣ በጣም እወዳታለሁ። ከአንዳንድ ጊዜ አባቷን ሙሉ ሕክምና ችዬ ላሳክምላት እልና እረ እላለሁኝ። አባቷ ከዳኑላት ወደ ደሴ ስለምትሄድ የወሎ ሰው ሁሉም ህዝብም ደግ ነው ስትልም ለሰላምዬ መልሳላታለች። እንዴት ብላም ለእናቷ መልሳለች። ያንን ገንዘብ ስለሰጠቻት አሁንም ደግማ ታመሰግናታለች። ስለ እናቷ ደግነት አንተነህም እንዳላት ትነግራታለች።
ከአንተነህ ጋር እንዴት እኔን ሁለታችሁ ልታነሱኝም ቻላችሁም ስትልም ለልጇ ጠይቃታለች። እሱ እንደሚያስቸግረኝ ነግሬሻለሁ፣ በዛን ሰዓት ነበረ ያወራ ነውም ብላ ለሷ ትመልስላታለች። አንቺ ካወራሽ እንግዲህ አትለቅም ብላ አሁን መሄድ አለብሽ ብላ ኮስተር ብላ ሰላምዬ ትለቃታለች ማለት ነው። እዚህ ጋር ወይዘሮ ሜላት በጣም አጥብቃ ሰላምን እየጠየቀቻት ነበረ። ክላስ ገብታ ያነጣጠፈች እያለ የዛች የልጇ መስቀል የሐሴት መስቀል ወድቆ ነበርና ያንን ልብስ ወደ ቁም ሳጥን ካስገባች በኋላ ድንገት ስትገባባት በጣም ትደነግጥና ያ መስቀልን ታነሳውና ወደኋላ ስትደብቀው አንቺ ሌባ ሰርቀሽ ነው ለምንድነው እንደዚህ የምትርበተበችው መሰተለም ለሷ ትነግራታለች። በጣም ስታመነጫጭቃት ወደ ኪችን ሄዳ ስስቅ ብላ እያለቀሰች ነበር። ሀንዬ ያቺ ተንኮለኛዋ ሐሴትም አሁንም ሶፋዋ ላይ ተቀምጣ እህቷ ስትመጣ ለእህቷ የነገረቻት ያቺ ሀና ሌባናትም እያለች ስትነግራት ሀንዬ ነው ወይ እንደዛ ያልሻት? ፈጽሞ እሷን አታውቂያትም ማለት ነው። እሷ ድንገት ሰው ሲደርስባት ስለምትደነግጥ ነው እንጂ በጭራሽ ብላ ለእህቷ ተመልስላታለች። ወንድሟን እሱን ከሸኘችው በኋላ በጣም ደስ ብሏት ነው ወደ ቤት ስትመለስ ይህንን ነገር እየነገረቻት። ወደ ኪችን ስትገባ ሀንዬ እያለቀሰች ነው። ሀንዬ ምን ሆነሽ ነው ብላ ለሷ ትነግራታለች። ሐሴት ስለተናገረችሽ ነው ወይ እንደዚህ የምታለቅሽው? አይዞሽ ብላ እንባዋን እየጠረገችላት፣ ቆይማ እሷ እንደተናገርሽኝ በምን አወቅሽ ብላ ለሷ ትነግራታለች። እሷማ ያለችኝ ነግራኛለች፣ እሷ ናት የተናገረችሽ፣ ለምንድን ነው የምታለቅሽው ብላ እሷን ትነግራታለች። ቆይማ እሷ እንደተናገረችኝ በምን አወቅሽም በማለት አሁንም ትጠይቃታለች። ያለ ስሜ እስም ስትሰጠኝ እንዴት አልናደድ እንዴትስ አላለቀስ ብላ በጣም ስስቅ ብላ ለሷ እያለቀሰች ምትነግራታለች። ሰላምዬ እንባዋን ጥርግ ታደርጋታለች። ኖላዊ እቤት እንደተቀመጡ አሲር እሳቸውን ቤተክርስቲያን ለምን አልሄዳችሁም? ዛሬ አሟችኋል፣ ደክሟችኋል ወይም ሲል ለእሳቸው ነግሯቸዋል እንዳልሄዱና ጥሩ ላይም እንደሆኑ ለአሲር ይመልሱለታል። አሲር ወደ ስራ ቦታ መሄድ አለብኝ ብሎ ለእሳቸው ሲነግራቸው እሳቸውም ብዙ ምርቃን ይመርቁትና እሱም ደግሞ አሜን እያለ የእሳቸውን ምርቃን ተቀብሏቸዋል። ሰርቶ ሲመለስ ለሀንዬና ለእሳቸው ምግብም አንጥቶላቸው ነበረ። የስራ ሰው መሆንህ በላብህ ሽታ አወቅኩትም በማለት ለአሲር ይነግሩታል። ምክንያቱም እዚህ ጋር እሳቸውን የኔ ላብ ረበሻቸው ወይ ወደ ቤት መሄድ መታጠብም መተኛት አለብኝም ብሎ ለእሳቸው ይመልስላቸዋል። ያንን ከሰል እየተሸከመ ባደረሰው ገንዘብ ያንን ገንዘብ እያየ ነበረ። ሀንዬም ወደ ቤቷ ስትሄድም እንግዲህ መንገድ ላይ ይገናኛሉ። ወደ ቤተ ክርስቲያን ልትሄድ ነው ወይም ስትል ስትጠይቀው አዎ ብሎ ይላታል። አንተ ልጅ ስለ መልካምነትህ አመሰግናለሁ፣ አዲስ አበባ ውስጥ አንተን ባናገኝ ኖሮ ምን ይውጠን ነበረም ስትል ለሱ ትነግረዋለች። ቆይ ነጠላ እኮ አልለበስኩም ስትልም ለሱ ተነግረዋለች። እንግዲህ የልብን ነው ፈጣሪ የሚያየው ብሏት ወደ ቤተ ክርስቲያን ከሷ ጋር ሊወስዳት ወሰነ። ሱቅ አካባቢ ይቆምና ያችን ብር ያለችውን ብር እያየ ነበር። አሁን እሷን የአባትሽን ጉዳይ ምን አደረግሽ ብሎ ሲጠይቃት 100 ሺህ ብር እንደተሰጣት ብቻ ደግሞ ሌላ 100 ሺህ ብር ብታገኝ አባቷ ሊታከምላት እንደሚችል ተነግረዋለች። አሁን ስራ እየሰራሁ ነው፣ ተፍ ተፍ እያልኩኝ ነው፣ ሕክምናቸውን መጀመር አለባቸው። እኔ ስራ የምሰራው ለእሳቸው ነው እንጂ ለእኔ አይደለም ብሎ ለእሷ ሲነግራት እሷ በጣም ታመሰግኗለች። መጨረሻ ላይ ሰላምዬ ኪችን እንደነበረች ሀንዬን የዛን የሌባውን ልጅ ስልክ ቁጥር ስጭኝ ብላ ስልክ ቁጥሩን ትቀበላታለች። የማን ያሲርን ለምንሽ ብላ ትጠይቃታለች። ለምን እንደሆነ አይታወቅም። በመጨረሻ ሰላምዬ የአሲርን ስልክ ወስዳለች። ምን ልታደርገው ይሆን? ከአባቷም ጋር ተዋውቃለች። መቼም ለመልካምነት ነው የሚሆነው፣ ሌላ ነገር አታደርግም። ምክንያቱም በጣም ጥሩ ነገር ነው ሰላምዬ ከሀንዬ ጋር እያላት። ምናሴንም እያለችው ሀሴት ከመጣችው በኋላ እኔን ጣል ጣል እያደረክኝ ነው ስትልም ለምናሴ ሀንዬ ነግረዋለች። አደረኩኝ እንዴ ሀንዬ ይቅርታ ብሏት ለሷም ጠይቋታ። ስቀልድ ነው አንዳንድ ቀን ልቀልድ ብዬ ነው ብለው ለሱ መልሳለታለች ማለት ነው። እንግዲህ የዛሬው ክፍል ትንሽ የሚያናድደው የቤት ሰራተኛ ሆና የምትሰራዋን ይችን ተመላላሽ ሰራተኛዋን በጣም ሌባ ናት ብላ የምታመነጫጭቀው ድንገት እየመጣችው
ሀሴት ናት ማለት ነው። ሀሴት ምን እንዳሰበች አይታወቅም። ሀንዬ ደግሞ በጣም መልካምና ጥሩ ልጅ ናት። ቤተሰብ የሚያምናት ልጅ ናት ማለት ነው። በቀጣዩ ክፍል ምን እንደሚፈጠር የምናየው ይሆናል። ቤተሰብ ባይ ባይ።